ወደ ዋናው ፕሮግራማችን ከመሄዳችን በፊት አንድ ጥያቄ ፍፄን እንድጠይቀው እስቲ እና እንዲመልስልኝ ፈልጋለሁና ብዙ ድርጅቶችን ታማክራለህ፣ ብዙ ድርጅቶችን አድቫይስ ታረጋለህና የኢቢኤንም የቦርድ መስራች ነህ፣ የቦርድ ሜምበርም ነህ፣ ፕሬዝዳንትም ነህ፣ መስራችም ነህ። በስማ የስልጣን ማዕት ሌሎችም ብዙ ነገሮች አሉ። የተለያዩ ቦርዶችን ኮንሰልት ያደርጋል። ግን በአሁኑ ሰዓት በክርስቲያን ማህበረሰብና በማርኬት ፕሌስ ላይ ያለው ትልቁ ተግዳሮት ምንድነው ብለህ ታስባለህ? ከባዱ ጥያቄ ገቢዎች አልላችሁም እንጂ እሺ እንግዲህ እኔ ያለፉትን 20 ዓመት በስራ ዓለም ውስጥ ቆይቻለሁና በቆየሁበት ጊዜ በጣም ከባድ ብዬ የምጠራው የክርስቲያን ፈተና እኔ ባጭሩ ስገልጽ እሁድና ሰኞን ማገናኘት ነው። እሁድና ሰኞን ማገናኘት ማለት በአንድ ቤተክርስቲያን ቅጥር ግቢ ውስጥ የምንኖረውን ክርስትና ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ መኖር ነው ከባዱ ነገር። ስለዚህ ብዙ ክርስቲያኖች ወይም ብዙ አማኞች እምነት ማለት ለነሱ በእሁድ በአምልኮ ስፍራ ብቻ የሚደረግ በዚች ቅጥር ግቢ ውስጥ የሚደረግ ብቻ አድርጎ የመውሰድ ነው። ስለዚህ እግዚአብሔር ግን ክርስቲያኖችን ወይም ሰዎችን በተለይ ደግሞ እኛ አማኞችን የጠራን በሁለት ማንነት ሳይሆን አንድ ማንነት ነው ያለን። ስለዚህ ክርስትና ሁለት ማንነት አይደለም፣ አንድ ማንነት ነው ብዬ አምናለሁ። ፈተናው እሱ ይመስለኛል። ማን ተጠይቀው ማን ይቀራል? ልጠይቀው አይደል? እሺ ዴቪን መጠየቅ የምፈልገው ጥያቄ ብዙዎቻችሁ እንደምታውቁት ዳዊትን ስታዩ ምን ይመጣላችኋል? መጀመሪያ ለእናንተ ዳዊትን ስታስቡ ምን ይመጣላችኋል? ምን ይመጣላችኋል? አይሰማኝም ድምጻችሁ፣ በጣም ፈራችሁ። ምንድን ነው ድብልቅልቅ እንዲል ነው የፈለኩት። በዚህ በኩል ውዳሴ እያሉ ነው፣ በዚህ በኩልስ? ስለዚህ ውዳሴን አስተዋውቅ በደንብ። ለማንኛውም ዴቭን ሳስብ የሚመጣልኝ በጣም ነገር ሁልጊዜም በጣም በአኮ ብቻ አይደለም የሚታወቀው። ዴቭ በርካታ ኢንዱስትሪ ውስጥ አለበት። እኔ እንኳን የማውቃቸው 5 ትልልቅ ዘርፎች ላይ ይሰራል እና ዴቭ ጤና ዘርፍ ላይ አለ፣ ሆስፒታሊቲ ላይ አለ፣ ቴክኖሎጂ ላይ አለ፣ እንደዚሁም ደግሞ በትምህርትና በስልጠና በማማከር ላይ አለ። በቅርቡ ደግሞ ማኒፋክቸሪንግ ውስጥም አለ። እንደዚህ አይነት ተቋማትን ለመገንባትና ኮንሲስተንትሊ ዘላቂ ለማድረግ ዴቭ አስፈላጊው ዛሬ በተለይ የተሰበሰበው ማይንድ ሴት ስለሆነ አስፈላጊው ያስተሳሰብ ዘይቤ ምንድን ነው ብለህ ታስባለህ? እኔን አንድ ያገዘኝ የረዳኝ ትልቁ የአስተሳሰብ ውቅር የባላደራነት ወይም ስቲዋርድሺፕ የምንለው ነውና ይሄ በጣም በፊት ድሮ ስራ ስጀምር ለኔ ስኬት ማለት ድርጅቶችን ማብዛት፣ የተለያየ ሴክተር ውስጥ መግባት፣ ብራንች መስፋት፣ እነዚህ ስኬት ይመስሉኝ ነበርና በቃ ትልቁ ነገር እሱ ይመስለኝ ነበረ። እግዚአብሔር ግን አንድ ትልቅ ነገር አስተማረኝ። እኔ ባለቤት አይደለሁኝም፣ እኔ ባለ አደራ ነኝ። ይሄ አስተሳሰብና ይሄ ሐሳቤ ብዙ ነገር ይለወጠው። ሰራተኞቼን ሳያቸው የሆነ ከወር ወር መተው ደሞዝ የሚቀበሉ ሰዎች መሆናቸው ቀርቶ እግዚአብሔር ወደኔ ያመጣቸው ሰዎች መሆናቸውን በዛ እይታ እንዳያቸው ረዳ። ድርጅቶችም ውስጥ የሚመጡ ውዳሴም፣ አኮም፣ ጆርጎም የተለያየ ቦታ የሚመጡትም ሰዎች የገንዘብ ምንጮች ወይም መተው ገንዘብ የሚከፍሉ ሰዎች ሳይሆኑ እነሱን እንዳገለግል የተላኩኝና እግዚአብሔር ወደኔ ያመጣቸው ነው ብዬ ማሰብ ጀመርኩኝ። ይሄ አስተሳሰብ ብዙ ነገሬን ለወጠ፣ ብዙ ነገሬን እንድቀይርና እንዳየው ረዳኝ። ለካ የኔ የምለው ነገር የለኝም፣ ለካ የኔ የምለው ገንዘብ የለኝም፣ ንብረት የለኝም፣ ሀብት የለኝም፣ ኢቭን ጊዜም የለኝም። ሁሉ ነገር የእግዚአብሔር ነው። ይሄ አስተሳሰብ እግዚአብሔር በስተመጨረሻው ጊዜ ስንት ብራንች ከፈትክ፣ ስንት ድርጅቶች ኖረህ ብሎ የሚጠይቀኝ አይመስለኝም። ነገር ግን አደራ የሰጠውህን ነገር ተወጥተሃል ወይ? ለሌሎች በረከት ሆነሃል ወይ ብሎ ግን የሚጠይቀኝ ይመስለኛል። ስለዚህ ለነዚህ ጥያቄዎች ነው የጸሎቴም ዋናው ትልቁ ነገር እግዚአብሔር ሆይ ብዙ ስኬትን ለኔ ከመስጠት በፊት
መጀመሪያ ታማኝ ባላደራ አድርገኝ የሚለው ባላደራ ታማኝ ባላደራ ሳንሆን የሚመጣው ስኬት የእግዚአብሔርን መንግስት ለመገንባት በጣም ትልቅ ችግር እንደሚሆን በጣም ተረድቻለሁ። ዋው አሜዚንግ! ደስተኞች ናችሁ? ድንቅ ማለዳ። በኋላ በደንብ እንኳን ደህና መጣችሁ እንላችኋለን። እንኳን በሁለት ወር አንድ ጊዜ የሚደረገው የኢቫንጀሊካል ቢዝነስ ኔትወርክ ሄቨን ኦን ቢዝነስ የቁርስ ፕሮግራም፣ የምክክር፣ የጸሎት፣ የፌሎሺፕ ጊዜ በደህና መጣችሁ ማለት እንፈልጋለን።